ታዲያስ አዲስ ወደ ኢትዮጵያ ኤሌክትሪክ አገልግሎት ህዝብ ግንኙነት አቶ አንዋር ጋር ደውል አድርጌያለሁ። እስኪ ዱቤው ለማን ነው የሚለውን ብናጣራው ምን ይመስላል? ዱቤ ሲባል መቼም ደስ ይላል። በተለይ አንተ አንዋር እንዴት ነህ? እኔ በጣም እንዴት ነው ሰይፋችን? ሰላም ናችሁ? እንዴት ነው? ተመስገን ሁሉ አማን። እናንተ ጋስ? በጣም ቆንጆ ነው። ዛሬ ብዙ ቦታዎች ላይ መብራት የለም። የፕላንድ ኢንተራፕሽኖች ሁልጊዜም እንደምንለው በእቅድ የምናቋርጣቸው ካልሆኑ በስተቀር ሌሎቹ እንደ ጥያቄዎቹ ቶሎ ፊክስ እያደረግን ነው የምንሄደው። ዋናውና ትልቁ ነገር ግን ትናንት ይጠፋባቸዋል ብለን የዘረዘርናቸው ቦታዎች አሉ። ሁልጊዜም ከእናንተም ጋር ስናወራ የአገልግሎቱን ማህበራዊ ትስስር ገጽ አሁን ደግሞ እነ ጌጡም ድሬቲው በጣም ብዙ መገናኛ ብዙሃኖች የእነሱ ገጽ ላይ በደንብ እየተሰራጨ እንደሆነ እናምናለን። እንደውም በጣም ብዙ ቲክቶከሮች እየወሰዱ መደበኛ ስራቸው ወደ ማድረግ እያመጡ ነው። እሱ በጣም ደስ ይለናል። ሁሉም ሰው ቢያቅልን ደስ ይለናል። ፕላንድ ኢንተራፕሽን ስፔሲፊካሊ አዲስ አበባ ላይ ያሉትን በእቅድ የምናቋርጣቸው አስቀድመን ነው የምንናገረው። ለምሳሌ ነገ የሚቋረጡትን አሁን ማንም ሰው የኢትዮጵያ ኤሌክትሪክ አገልግሎት ማህበራዊ ትስስር ገጹ ላይ ቀደም ብዬ እንዳልኩት በጣም ተጽዕኖ ፈጣሪ ሰዎች ያሉባቸው ገጾች ላይ በሙሉ ነገ የሚቋረጥባቸው ቦታዎች ሰዓትና ጊዜ ዘርዝረን አሳውቀናል። ለዝግጅት እንዲመች ነው። ሁልጊዜም እንላለን የኢትዮጵያ ኔትወርኮች የኢትዮጵያ የኤሌክትሪክ ኔትወርኮች በጣም ረጅም ጊዜ ያቆዩ ናቸው። ማለት ማንክደው ስለሆነ ይህን እስካልቀየርን በጣም ትልልቅ ኢንቨስትመንት አድርገን ይህንን እስካላስተካከል ነው ድረስ ሁሉ ነገር ሳይቋረጥ ይሄዳል ብለን አናስብም። በተቻለ መጠን ከአመት ዓመት ለመቀነስ ነው የምንሞክረው። የተሻለ አመት ለማድረግ እንደዚህ አይነት ነገሮች በስፋት እንሰራለን። እንደውም አዲስ ነገር የምናመጣው አለው አይደል ሰይፉ? አዎ ሰማሃለሁ። በጣም አሪፍ አዲስ ነገር ለመስራት የምንሞክረው በቅርብ ጊዜ ለምን በመደበኛ በቀን ከሚሆን መብራት የምናቋርጠው ማታ ከ4 ሰዓት እስከ ጠዋቱ 12 ሰዓት እንኳን በሌሊት ብናቋርጥ ብዙ ሰው አረፍ ስለሚል ለምን የሌሊት ፕሮግራም አንጀምርም? ቀን ሳናቋርጥ ሌሊት እያቋረጥን የምንጠግንበት አሰራር ለመዘርጋት አሁን በጣም ሰፊ ስራ እየሰራን ነው። እንደሱ ደግሞ ሲሆን የተሻለ ይሆናል ብለን እናምናለን። እሱ ላይ ግን የኔ ጥያቄ ለናጅሬን የተመቻቸ ነገር እንዳይፈጠር፣ ምክንያቱም ስለምን እያወራው እንደሆነ ይገባኛል። በጣም ትክክል። የኤሌክትሪክ መስመር ሁልጊዜም እንደምለው እንደ ዋይፋይ አይደለም። አንድ ቦታ ላይ የሚቋረጠው መስመሩን ተከትሎ ረጅም አካባቢና ሰፈሮችን ይሸፍናል። ማታ ደግሞ አቋርጠን መስራት ስንጀምር ኤሌክትሪክ መስመሩን እየቆረጡ የሚወስዱ ደግሞ ህገወጥ ሰዎች እንዳሉ ይታወቃሉ። ለእነሱ እንዳይመቻች ከደህንነት ተቋማት ጋር ከጸጥታ ተቋማት ጋር ደግሞ ሌላ ምክክር ደግሞ ማድረግ እንደሚኖርብን እናውቃለን እና እንዴት ይህንን መስመር መጠበቅ እንዳለብን ሰፊ ኮምፕሬሄንሲቭ የሆነ የተሟላ ንግግር ነው ለማድረግ የምንሞክረው። ይህን ሁሉ የምናደርገው ቀን በርካታ ደንበኞች ከስራ ውጭ እንዳይሆኑ፣ በርካታ ቤተሰቦች ደግሞ የዕለት ተዕለት ስራቸውን እንዳያስተጓጉል እንዴት ብናደርገው ይሻላል የሚል እንደ አንድ አማራጭ ጠረጴዛችን ላይ ያስቀመጥነው ኦፕሽን ነው ለማለት። ምናልባት ይህን ፕሮግራም የሚያደምጡ ለምን ሀሳብ አይሰጡበት? ምክንያቱም የተጠቃሚዎችም ሀሳብ እዚህ ውስጥ ቢካተት፣ ምክንያቱም አሁን ምሽት ላይ በሚጠፋበት ሰዓት ደግሞ ሌሊት አንዳንዴ ሌቦች የመግባት ወይም ደግሞ ምሽት ላይ የሚንቀሳቀሱ ሰዎች የመጎዳቱ ነገር ይኖራልና ቀን ይሻላል ወይስ ማታ የሚለው ላይ ተመልካቾች አድማጮች ሀሳብ ይስጡ። እኛም እንግዲህ የሚሉትን ነገር አለን። እናንተም እዛው ወስናችሁ የምትወስኑትን ትነግሩናላችሁ። ምንም ችግር የለም። አሁን ወደ ዛሬው ደግሞ ጉዳይ እስኪ እንሸጋገር። የዱቤ ግልጋሎት አዲስ ቆጣሪ ለሚያስገቡ ይላል። ግልጽ አይደለም። በጣም አመሰግናለሁ። እውነት ለመናገር አዲስ የኃይል ለሚያስገቡ አዲስ የቆጣሪ ለሚያስገቡ ደንበኞች የዱቤ አገልግሎት መጀመራችን ይታወቃል። በዚሁ አይ ቲንክ 2 ወር ገደማ ሰኔ
አጋማሽ አይ ቲንክ 1 ወር ከ15 ቀን ገደማ ሰኔ አጋማሽ ላይ ነው የጀመርነው። ዋንኛው ጉዳያችን ሰይፉ ሁልጊዜም እንደምንለው የኢትዮጵያ ኤሌክትሪክ አገልግሎት ለሁሉም ኤሌክትሪክ የማዳረስና የመስጠት ኃላፊነት አለበት። እዚህ ውስጥ ተደራሽነት ማስፋት ዋንኛው የተሰጠ ሚሽን ነው። ይህን ሚሽን የምናሳካው ሁሉም ኢትዮጵያ ኤሌክትሪክ ሲያገኝ ከዚህ ውስጥ አንደኛው በርካታ ሰዎች ኤሌክትሪክ ሲያስገቡ ወይ ደግሞ ቆጣሪ ሲያስገቡ መክፈል አንችልም የሚሉ ደንበኞች ነበሩን። ይህንን በጣም በስፋት ነው ጥናት የሰራ ነው። እንደዛ ከሆነ ጊዜ ብንሰጥ ጥሩ ነው ለመክፈል እንዲመቻቸው የሚል ነገር ነው እኛ ያነሳ ነው። ይህን መነሻ አረግንና ሰኔ ወር አጋማሽ ላይ ኦልሞስት 2 ወር እንኳን ከመሙላቱ በፊት ቆጣሪ ማስገባት ለማይችሉ ማለት በአንድ ጊዜ ከፍለው ለማይችሉ ሰዎች ለምን የዱቤ ስርዓት አንዘረጋም ብለን አዲስ አሰራር አመጣን። ቆጣሪ ለማስገባት አላር ሱቅም ያለው ትንሽዬ የሆነች ስራ መስራት የሚፈልግ ነዋሪም ዝቅተኛ ገቢም ያለው ደግሞ እንዳትረሳ ከአዲስ አበባ ውጭ በርካታ ኢትዮጵያውያን አሉ። እነሱ ደግሞ በአንድ ጊዜ መክፈል እንዳይቸገሩ ጫና እንዳያሳድርባቸው ለምን የዱቤ አሰራር አንዘረጋም አለንና በ2 ዓመት የሚከፍሉት የመጀመሪያው 6 ወር ላይ ሙሉን ከከፈሉ ወለድ የሌለው ከ6 ወር በኋላ ግን እየጨመረ ከመጣ ከ3 እስከ 9% የወለድ ምጣኔ ያለው የአከፋፈል ስርዓት ነው ይዘረጋል። 2 ወራችን ገደማ ነው ይሄን አሰራር ከዘረጋን በርካታ መገናኛ ብዙሃን ምንም ላይ በስፋት አሳውቀናል። በጣም በሚገርም ሁኔታ በዚህ 2 ወር ባልሞላ ጊዜ ውስጥ 19,000 በላይ ደንበኞች በዱቤ ኤሌክትሪክና ቆጣሪ አስገቡ። እንግዲህ 19,000 በላይ በዱቤ ማስገባት ፍላጎቱ ካለ እንዴት ነው እኛ ማሰብ የሌለብን? ወለዱን ብናነሳው የበለጠ ደግሞ ፍላጎት ያላቸው ማስገባት ያልቻሉ በዱቤ ደግሞ ማስገባት የሚፈልጉ ደንበኞችን ለማብዛት ያግዘናል የሚል ሀሳብ ነው ያነሳነው። ቀደም ብዬ እንዳልኩ ሚሽናችን ደግሞ ሁሉም ቦታ ኤሌክትሪክ ማዳረስ ስለሆነ ሲምፕሊ ያደረግነው ነገር ምንድን ነው? በ2 ዓመት ውስጥ እንዲከፍሉ እንዲመቻቸው ያንን ከ3 እስከ 9% ያስቀመጥነውን ወለድ አነሳን። በ2 ዓመት ውስጥ አንድ ሰው አዲስ ቆጣሪ ሲያስገባ የከፍል የነበረውን ገንዘብ ምንም አይነት ወለድ ሳይሰላለት ያቺን ክፍያ ብቻ በ2 ዓመት ውስጥ ቀስ እያለ በየወሩ በሚጠቀመው ኤሌክትሪክ አብሮ እየከፈለ ያጠናቅቃታል የሚል እምነት ስለያዘን ነው ይሄንን አዲስ ነገር ያመጣ ነው ለማለት ነው። አይ በጣም ጥያቄዎች አሏችሁ? አሁን ወለዱን የማንሳት ስራ ከዚህ ቀደም ከ3 እስከ 9% ያለው ወለድ ተጥሎባቸው የከፈሉ ያሉ ተጠቃሚዎች አሉ። ስለዚህ እነሱ በነበሩበት ነው የሚቀጥለው ለአዲስ ተመዝጋቢዎች ብቻ ነው ወይስ እንዴት ነው የሚሆነው? በጣም አመሰግናለሁ። የጋዜጠኛ አንደኛው ጉብዝና ይሄ ይመስለኛል አይደል? ጋዜጠኛ ስለነበረች ታውቀዋለች ስትከታተል ስለነበረ በጣም ነው የማመሰግነው። ቤዚክ ጥያቄ ነው ያነሳችው። የሁልጊዜም ቀደም ብዬ ለማንሳት እንደሞከርኩት ከዜሮ እስከ የመጀመሪያው 6 ወር ከወለድ ነፃ ነው። ልክ ከ6 ወር በኋላ ነው መክፈል የሚጀምሩት አብዛኞቹ። ይሄ የሚመለከተው ሰኔ የመጀመሪያ ቀን አንድ ሰው በዱቤ መክፈል ይችላለሁ እና አዲስ ቆጣሪ ያስገቡልኝ ብሎ የተመዘገበውና ውል የያዘው ሰው በሙሉ በዚህኛው አዲሱ ባወጣ ነው አሰራር መሰረት ተጠቃሚ ይሆናል። ወለድ አይታሰብለትም የማንም ሰኔ ላይ የሚያስገባ ካሁን በኋላ የሚያስገቡትም ሁሉ ዱቤ ውስጥ አይገቡም። አሰራሩ እንደዛ ነው። ሁልጊዜም አዲስ ቆጣሪ ሲባል ሰይፉ በጣም ቀላል አይደለም አይደል? መደበኛ ተጠቃሚዎች ሲንግል ፌዝ የሚጠቀሙት ሚኒመም እኮ በአማካይ 17,000 ብር ይከፍላሉ። 17,000 ብሩን በ2 ዓመት እየቆራረጣችሁ ክፈሉ ነው ያልናቸው። ይሄ ደግሞ በጣም የሚጠቅመው በተቻለን መጠን ምድረው ህብረተሰቡን በአንዴ ክፈሉ ስንል ጫና እንዳሳድር በጣም ያግዛል። በአዲሱ አሰራር አንድ ጊዜ አንድ ቆጣሪ ለማስገባት ይሄን ያህል ገንዘብ በአንዴ ክፈሉ ብንል ጫና የሚያድርባቸው ሰዎች ስላሉ የእነሱን ሸክም ትንሽ ማቃለል አለብን። ሁለተኛ ሁሉም ቦታ ላይ ማዳረስ አለብን። ሁሉም ቦታ ላይ ማዳረስ አለብን ስንል በነገራችን ላይ በዚሁ ማነሳለህ ኦፍ ግሪድ ደግሞ አለ አይደል? በጣም ከ1000 ከ2000 ኪሎ ሜትር ርቀው የሚገኙ ኢትዮጵያውያን
እነሱ ደግሞ ከዚህ በተለየ ሁኔታ ዱቤ ውስጥ አይደለም ይገኝ። ለእነሱ ቆጣሪ የምንተክለው በነፃ ነው። አዲሱ አሰራር ይሄ ነው። በጣም በትልልቅ ኢንቨስትመንት ነው የምንሰራው። ኦፍ ግሪድ በፀሐይ የሚመረቱ ባይዞ በጣም ብዙ ኢንቨስትመንት አላቸው። እነዚህ ኢንቨስትመንቶች በሙሉ የሚተከለው ለህብረተሰቡ ነው፣ ሁሉም ቦታ ላይ ለማዳረስ ነው። ለእነሱ ቆጣሪ ለመትከል ግን ዱቤም የለም ወለድም የለም፣ በነፃ ነው እነሱ ጋር ደግሞ የምንተክለው። የስ ደስ ይላል። ለምን መሰል ሁሉም ሰው ኤሌክትሪክ ማግኘት አለበት። ሁሉም ሰው ሁልጊዜ እምልሃለሁ፣ አንድ ገጠር ውስጥ ያለ ህፃን ኤሌክትሪክ እንዲያገኝ ማድረግ ማለት ወደ ምሁርነት መቀየር ነው። የሚፈልገውን ነገር ያገኛል። በዚህ ዓመት ብቻ እኮ አዲስ ኃይል ቆጣሪ የፈለገና ያስገባ ነው ቁጥር እኮ ኦልሞስት 664,000 በላይ ሆኗል። በዚህ ዓመት አዲሱ በጀት ዓመት በተቻለን መጠን 1.1 ሚሊዮን አዳዲስ ደንበኛ ወይ ደግሞ አዳዲስ ቆጣሪ ለማስገባት ጥረታችን 1.1 ሚሊዮን 1.1 ሚሊዮን አዳዲስ ደንበኛ መትከል አለብን። ምክንያቱም ብዙ እኮ ይቀረናል። ብዙ ቦታ ላይ እኮ ኤሌክትሪክ ያልገባበት ቦታ አለ። ስለዚህ ዜጎች ከኤሌክትሪክ ኃይል የሚጠቀሙበትን አማራጭ ማብዛት ያስፈልጋል። ህብረተሰቡን ተደራሽ ማድረግ ግዴታ አለብን። ሁሉም ኢትዮጵያ ኤሌክትሪክ መዳረስ አለበት። ይህን ስናደርግ ልክ እንደዚህ አፎርዳቢሊቲ ጥያቄ ያላቸው መክፈል የማይችሉ ኢትዮጵያውያን ሁሉ እንዲችሉ እንደዚህ አይነት አዳዲስ አሰራሮችን መስራት እንዳለብን አምነናል። በጣም ደስ ይላል። ለማሳካት የእናንተ ጥረት ወሳኝ ነገር ነው። አይ በጣም ደስ ይላል። የተመልካቾች የአድማጮችን ማሳብ እያየ ነው። በጣም ምርጥ አካሄድ ነው ተብለዋል። ከዛ ውጭ እንግዲህ እንደዚህ ተጨማሪ ጥያቄዎችም ሲኖሩ የተደዋወልን ተጨማሪ ሀሳቦችም ካሉ መነጋገር እንችላለን። ምናልባት ቀረ የምትለው ጉዳይ ካለ አቶ አንዋር የመጨረሻ ጥያቄ ነው። በጣም ነው የማመሰግነው። በዚህ ወለድ ነፃ ማድረግ ማንም የትኛውም ቦታ አዲስ አበባ ከአዲስ አበባ ውጭም ሁሉም ቦታ ላይ ያሉ ኢትዮጵያውያን ሁሉ ይህ እድል በጣም ጥሩ እድል ነው። ለ2 ዓመት ነው የሚቆየው። ማንም ሰው ቆጣሪ ለማስገባት የሚከፍለውን ገንዘብ ከወለድ ነፃ ሆኖ በ2 ዓመት ውስጥ 10 ምናምን ሺህ ብር ቀስ እያለ ኤሌክትሪኩን እየተጠቀመ እንዲከፍል ነው የምናደርገው። ይሄ ደግሞ ሁሉም ሰው ወደ ትምህርት ቤት የሚሄድ ልጅ አላቸው። እናቶቻችን ከእንጨት ከጭስ ማላቀቅ አለብን። ዜጎቻችን ትውልዱን የተሻለ እድል ያስፈልገዋል፣ ይገባዋል። ይህን የማድረግ ኃላፊነት የመንግስት ተቋማትም የህብረተሰቡም ኃላፊነት ነው። በተባብረን ይህን ካረግን በእርግጠኝነት የምናውቀውን ጨለማ ወደ ብርሃን ለመቀየር በጣም ያግዘናል እና ደግሞ መስራት እንችላለን። በጣም ነው የማመሰግነው ሰይፉ እና ታዲያስ አዲስ። በጣም እናመሰግናለን። እኛም ተጨማሪ መረጃዎችን ስንፈልግ ሁሌም እንደውላለን። የኢትዮጵያ ኤሌክትሪክ አገልግሎት ህዝብ ግንኙነት ናቸው። አቶ አንዋር ከታዲያስ አዲስ ጋር ስላደረከው ቆይታ ከልብ ነው የምናመሰግነው። መልካም ቀን ብያለሁ። አመሰግናለሁ። ዋው በያላችሁበት ጥሩ ጊዜ ነው የምንመኘው። ሀሳብ ካለ ባልነው መሰረት ሀሳቦቻችሁን እንደ አንድ ባለትዳር ሌሊት እያጠፉ መስራታቸውን ደግፋለሁ የሚለውን ሀሳብ እንዴት አያችሁት? አቶ ከወጣ በኋላ ነው የተላከልንና ማለት ጨለማውን ደግፋለሁ ነው ሌሊት ላይ እንዴት ነው? እናንተስ እንዴት አገኛችሁት? የወለዱን መነሳት ነው ሲሲ ይሄ ደግሞ ይህ ሀሳብ ምናልባት ሌሊት ለሚመቱት የተጨማሪ እድል እንዳይሆን ከክረምቱ ጋር ብለውም ሀሳብ ይሰጣሉ። የሰዓቱ ሰዓት እስከ 12 ሰዓት እኮ። ስለዚህ እንደው ከተቻለ ትንሽ ገፋ ቢደረግ፣ ምክንያቱም ብዙ ሰው አሁን እንጀራ የሚጋግር ሰው ምናምን ትንሽ ሌት ይሆናል እስከ 5-6 ሰዓት እንደዛ ነው እንጂ ሌሊት መሆኑ ቀን ላይ በጣም ብዙ ስራዎች ለምሳሌ አሁን እንዳልኩ በኤሌክትሪክ ስራ በቃ ያንን ብቻ ተኮር ያደረጉ ስራዎች አሉ። በቃ በኤሌክትሪክ ከሌለ ስራቸው የማይንቀሳቀስ ቀን ላይ ሀሳብ ስጡበት። በሬዲዮም በዩቲዩብ ለምትመለከቱን አቶ አንዋር ከኢትዮጵያ ኤሌክትሪክ አገልግሎት ያሉት ምንድነው? ቀን እያጠፋን እየሰራን ነው። አንዳንዶች ለምን ሆነ እያሉን ስለሆነ በሀሳብ ደረጃ ያለንና ከምሽቱ 4 ሰዓት እስከ 12 ሰዓት ሌሊት አጥፍተን እንስራ ወደሚለው እየሄድን ነው የሚለው ላይ ሀሳብ ስጡበት። እኛም እንግዲህ የእናንተን ሀሳብ ሰብሰብ አድርገን እንልካለን። ታዲያስ አዲስ